ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? በምዕራፍ 2 የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም ርዕስቶችን እናስቀድም። የህዝብ ተወካዮች ምክር ቤት 4ኛ ዓመት የሥራ ዘመን 29ኛ መደበኛ ስብሰባው ላይ 4 የአዋጅ ስምምነቶችን ያጸደቀ ሲሆን ከአራቱ አዋጆችም ደግሞ 2ቱ አዋጆች ሲጠበቁ የነበሩ የብድር ስምምነት አዋጆች መሆናቸው ታውቋል። የብድር አዋጆቹ የትኞቹ ናቸው? በዝርዝር የምናደርሳችሁ ይሆናል። የአልኮል ምርቶችን በተመለከተ አዲስ የህግ ረቂቅ መዘጋጀቱ ተሰምቷል። ሙሉ መረጃውን የምናጋራችሁ ይሆናል። ጣሪያ የነካው የእንቁላል ዋጋ ንረትን ለመቀነስ በትኩረት እየተሰራ ነው ተብሏል። በዝርዝር ከምንመለከታቸው መረጃዎቻችን መካከል ይገኝበታል። ከቆሙ ተሽከርካሪዎች ላይ ሰሌዳ በመፍታት አንዱን ሰሌዳ በ4,000 ብር የሚሸጡ ተጠርጣሪዎች በቁጥጥር ስር መዋላቸው ተነግሯል። የሚሉትንና ሌሎች አዳዲስና ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ልዩ የበዓል ቅናሽ ከዲኤምሲ ሪል ስቴት እንኳን ለትንሳኤ በዓል በሰላም አድረሳችሁ እያለን በዓሉን ምክንያት በማድረግ ቀድመው ለሚመጡ 20 ደንበኞች የ30 በመቶ ቅናሽ ማድረጋችንን ስንገልጽ በታላቅ ደስታ ነው። ቅንጡ መኖሪያ ቤቶችና የንግድ ሱቆችን በመረጡት የካሬ ስፋትና ወለል ላይ በ8 በመቶ ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ600 ሺህ ብር፣ ባለ 3 እና 4 መኝታ በ800 ሺህ ብር ቅድመ ክፍያ ብቻ። ምን ይሄ ብቻ 40/60 የባንክ ብድርም አመቻችተናል። ይፍጠኑ። በቀሩት 7 ቀናት ውስጥ ለሚገዙ ደንበኞች ብቻ በቅናሽ የምናስተናግድ በመሆኑ እድሉን ይጠቀሙ። አድራሻ ለቡ መብራት ኃይል፣ ስልክ 0954 14 9278 ወይም በ0923 8015 18 ይደውሉ። ደስታው እዚህ ይጀምራል። ዲኤምሲ ሪል ስቴት። በአዲስ አበባ ከተማ አስተዳደር 2ቱ ክፍለ ከተሞች ከፍተኛ የአደጋ ተጋላጭነት ያለባቸው ናቸው ሲል የአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን አስታወቀም። በዚህም በተካሄደው ልየታ መሰረት አዲስ ከተማ ክፍለ ከተማና ልደታ ክፍለ ከተማ ከፍተኛ የአደጋ ተጋላጭነት ያለባቸው ቦታዎችን በመያዝ ቀዳሚዎቹ ናቸው ተብሏል። በመዲናዋ ለጎርፍ፣ ለእሳት፣ ለመሬት መንሸራተትና ለትራፊክ አደጋ ተጋላጭ የሆኑ 378 ቦታዎች መለየታቸውንም የአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ኮማንደር አህመድ መሐመድ ተናግረዋል። በልየታውም በተለይ 2ቱ ክፍለ ከተሞች ከፍተኛ የአደጋ ተጋላጭነት አለባቸው ተብለው መለየታቸውንም ጠቅሰው እነሱም ደግሞ የአዲስ ከተማ ክፍለ ከተማ 70 እንዲሁም የልደታ ክፍለ ከተማ ደግሞ 47 ቦታዎች ከፍተኛ የአደጋ ተጋላጭነት ያለባቸው መሆኑን ገልጸዋል። በተመሳሳይ ንፋስ ስልክ ላፍቶ 32፣ ቂርቆስ ክፍለ ከተማ 29፣ ረዳ ክፍለ ከተማ 27 እንዲሁም ጉለሌ ክፍለ ከተማ ደግሞ 18 ቦታዎች በከፍተኛ አደጋ ተጋላጭነት መለየታቸውንም አብራርተዋል። በአዲስ አበባ ከተማ 10 የአደጋ ስጋቶች በጥናት መረጋገጣቸውን የጠቆሙት ኃላፊው ከነዚህም የጎርፍ፣ የእሳት፣ የመሬት መንሸራተትና የትራፊክ አደጋ ተጠቃሽ መሆናቸውንም አንስተዋል። በዚህም ሊከሰቱ የሚችሉ አደጋዎችን አስቀድሞ ለመከላከልም የተለያዩ ስራዎች ቢሰሩም አደጋዎች እየጨመሩ መምጣታቸው ግን ተነግሯል። ስጋቶቹ ባሉባቸው አካባቢዎች 170 የማቅለያ ስራዎች የተሰሩ ሲሆን ከዚህ ውስጥ ደግሞ 113ቱ ተጠናቀዋል ያሉት ኮማንደር አህመድ ቀሪዎቹ 53ቱ ደግሞ በቅርቡ ይጠናቀቃሉም ብለዋል። በኢትዮጵያ መዋለ ንዋያቸውን እያፈሰሱ ያሉ ባለሀብቶች በስራቸው ወቅት የሚያጋጥሟቸውን ችግሮች በግልጽ ለመንግስት እንዲያቀርቡ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ አሳሰቡም። ፕሬዝዳንቱ ይህን ያሉት በገንዘብ ሚኒስቴር በኢትዮጵያ ኢንቨስትመንት ኮሚሽንና በልማት አጋሮች ትብብር የተዘጋጀ የቢዝነስ ፎረም እየተካሄደ ባለበት ወቅት ነው። በፎረሙ ላይ ኢትዮጵያ የውጭ ባለሀብቶችን ለመሳብ የሚረዱ የተለያዩ የህግና የአሰራር ማሻሻያዎችንም ማድረጓ ተጠቅሷል።
ተናግረዋል። እንዲሁም አገር በቀል የኢኮኖሚ ማሻሻያና የኢኮኖሚ ሪፎርም ከነዚህ መካከል እንደሆኑ የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን ተናግረዋል። በተጨማሪም የገንዘብ ሚኒስተሩ አቶ አህመድ ሺዴ በበኩላቸው የተደረጉት ማሻሻያዎች መዋቅራዊና ተቋማዊ ለውጥ እንዲመጣ ረድተዋልም ብለዋል። የውጭ ባለሀብቶች ይዘውት የሚመጡት ካፒታልና ቴክኖሎጂ የኢትዮጵያ የኢኮኖሚ እድገት የተሟላ እንዲሆን ወሳኝ ሚና ይኖራቸዋል ተብሎ እንደሚጠበቅም ተነግሯል። ሪፎርሙን ደግሞ በክብር እንግድነት ተገኝተው በንግግር የከፈቱት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በበኩላቸው ኢትዮጵያ የውጭ ባለሀብቶችን ለመሳብ የሚረዱ የተለያዩ እርምጃዎች መውሰዷ እንዳለ ሆኖ ቀሪ ተግባራትም እንዳሉ አንስተዋል። የሪፎርሙ ተሳታፊዎችን በስራቸው ወቅት የተረዷቸውን እነዚህን ቀሪ ተግባራት በግልጽ በቆይታቸው ወቅት እንዲያነሱ እንፈልጋለንም ብለዋል። በሌላ በኩል በኢትዮጵያ ኢንቨስት ያደርጉ 2025 ሪፎርም ላይ የኢትዮጵያ ኢንቨስትመንት ኮሚሽን ከ1.9 ቢሊዮን ዶላር በላይ የኢንቨስትመንት ስምምነቶችን መፈራረሙ ተገልጿል። ለ2 ቀናት ሲካሄድ የቆየው በኢትዮጵያ ኢንቨስት ያደርጉ 2025 ሪፎርም ዛሬ የተጠናቀቀ ሲሆን በሪፎርሙ ላይ ደግሞ ለኢንቨስትመንት በቁርጠኝነት እየተሰራ ስለመሆኑ ተነስቷል። ኢትዮጵያ በግብርናና አግሮ ፕሮሰሲንግ፣ በማምረቻ፣ በአገልግሎት፣ በአይሲቲና በሌሎችም ዘርፎች ከፍተኛ አቅም እንዳላት ያሳየችበት መድረክ መሆኑን የኢንቨስትመንት ኮሚሽን ኮሚሽነሩ ዶክተር ዘለቀ ተመስገን አስታውቀዋል። የኢትዮጵያ አየር መንገድ ግሩፕ ለዘንድሮ የሐጅና ዑምራ ተጓዦች ቀልጣፋና ምቹ የአየር ትራንስፖርት ለመስጠት የሚያስችለውን ዝግጅት ማጠናቀቁን አስታወቀም። በዚህም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የኢትዮጵያ አየር መንገድ ለሐጅና ዑምራ ጉዞ ስኬታማነት በየዓመቱ እያደረገ ላለው አስተዋጽኦ ምስጋናውን አቅርቧል። ዘንድሮ ለ1446ኛ ጊዜ የሚደረገውን የሐጅና ዑምራ ሃይማኖታዊ ጉዞ አስመልክቶ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትና የኢትዮጵያ አየር መንገድ ግሩፕ በጋራ መግለጫ ሰጥተዋል። በመግለጫውም አየር መንገዱ በየዓመቱ ለሐጅና ዑምራ ሃይማኖታዊ ጉዞ ስኬታማነት የበኩሉን አስተዋጽኦ እያበረከተ መሆኑን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሐጂ ኢብራሂም ቱፋ ተናግረዋል። ዘንድሮም የሐጅና ዑምራ ጉዞ ስኬታማ እንዲሆን የኢትዮጵያ አየር መንገድ ቀልጣፋ አገልግሎት እንዲኖር በማድረግ ላሳየው ቀጣይነት ያለው ጥረትም ምስጋና እናቀርባለን ብለዋል። የኢትዮጵያ አየር መንገድ ግሩፕ የንግድ ዘርፍ ዋና ኃላፊ ለማ ያደቻ በበኩላቸው አየር መንገዱ ከኢትዮጵያና ከመላው ዓለም ወደ ሳውዲ አረቢያ ለሚጓዘው ሕዝበ ሙስሊም በርካታ በረራዎችንና ሰራተኞችን በመመደብ ዝግጅት ማጠናቀቁን ተናግረዋል። በተጨማሪም ለሐጅ ተጓዦች ቀልጣፋና የላቀ አገልግሎት እንዲያገኙ ይደረጋል ብለው እንዲሁም ደግሞ የጉዞው ስርዓት እስኪጠናቀቅ ድረስም አየር መንገዱ አገልግሎቱን አጠናክሮ እንደሚቀጥል በመግለጫው አንስተዋል። በዚህም ዘንድሮ ለ1446ኛ ጊዜ የሚካሄደው የሐጅና ዑምራ ጉዞ ከነገ ረፋድ ጀምሮ ወደ ስፍራው የሚደረግ ይሆናልም ተብሏል። ከቆሙ ተሽከርካሪዎች ላይ ሰሌዳ በመፍታት አንዱን ሰሌዳ በ4000 ብር የሚሸጡ ተጠርጣሪዎችን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን የአዲስ አበባ ከተማ ፖሊስ አስታወቀም። በዚህም ፖሊስ ባደረገው ምርመራም ግለሰቦቹ ወይም ሌቦቹ አንዱን ሰሌዳ በ4000 ብር እንደሚሸጡ የወንጀል ምርመራ መዝገቡ ያስረዳል ተብሏል። እንደ ፖሊስ መረጃ ከሆነ በረከት ማረጉና ሚኪያስ ባየልኝ የተባሉ ተጠርጣሪዎች ሚያዝያ 26 ቀን 2017 ዓ.ም ከሌሊቱ 7 ሰዓት አካባቢ በቂርቆስ ክፍለ ከተማ ወረዳ 11 ልዩ ቦታው ለጋር ግቢ ውስጥ በአጥር ዘለው በመግባት ከሁለት ተሽከርካሪዎች ላይ የፊትና የኋላ ሰሌዳ ፈተው ሲወጡ በወቅቱ የነበሩት የጥበቃ ሰራተኞች ሊይዟቸው ባለመቻላቸው እንዳመለጡ ተገልጿል። ነገር ግን በሰዓቱ በአካባቢው በስራ ላይ የነበሩ የወንጀል መከላከል አባላት በዚያ ሌሊት ሚኪያስ ባየልኝ ሲሮጥ በማግኘታቸው በቁጥጥር ስር አውለው ሲፈትሹት የተሽከርካሪ ሰሌዳ በማግኘታቸው በቁጥጥር ስር መዋላቸው ተነግሯል።
ፖሊስም ከሚኪያስ ባየለኝ ጋር አብሮት በወንጀሉ ተሳታፊ የነበረውን በረከት ማረጉን በቀጣዩ ቀን በመያዝ ባደረገው ምሪት መሰረት የሰረቀውን ሰሌዳ ከደበቀበት የመኖሪያ ቤት ኮርኒስ ውስጥ መርቶ ሊያወጣውም ችሏል ተብሏል። የምርመራ ክፍሉም በተጠርጣሪዎቹ ላይ ተገቢውን ምርመራ የማስፋት ተግባር እያከናወነ የሚገኝ ሲሆን ግለሰቦቹም አንዱን ሰሌዳ በ4000 ብር እንደሚሰጡ ፖሊስ አመላክቷል። በተጨማሪም አንዳንድ ጊዜ በከተማው የሚከሰቱ የሿሿና ሌሎች ወንጀሎች በመሰል ሁኔታ የሚሰረቁ ሰሌዳዎችን በመጠቀም ስለሚሆን ህብረተሰቡ ተገቢውን ጥንቃቄ እንዲያደርግ መረጃ የመስጠት ተግባሩንም እንዲያጠናክር አሳስበዋል። ጣሪያ የነካውን የእንቁላል ዋጋ ንረትን ለመቀነስ የዶሮ መኖ አልሚዎችን እያደራጀው ነው ሲል የአዲስ አበባ ከተማ አስተዳደር የአርሶ አደርና ከተማ ግብርና ልማት ኮሚሽን አስታወቀም። በዚህም በአዲስ አበባ ከተማ አስተዳደር በቀን 2.2 ሚሊዮን እንቁላል እየተመረተ መሆኑን የኮሚሽኑ ምክትል ኮሚሽነር እና የአርሶ አደር ዘርፍ ኃላፊ ወይዘሮ ሎኮ ዳለቻ ተናግረዋል። ሆኖም ግን የእንቁላል ዋጋ በሚጠበቀው ልክ አልቀነሰም ያሉት ኃላፊዋ ለዚህም ደግሞ አንዱ ምክንያት የመኖ መወደድ መሆኑን አንስተዋል። ምክትል ኮሚሽነሯ አክለውም ከዚህ በፊት መኖ ከቀረጥ ነፃ የነበረ ቢሆንም አሁን ላይ ግን ቀረጥ በመጣሉ የእንቁላል ዋጋ እንዲወደድ አድርጓልም ብለዋል። በዚህም ችግሩን ለመፍታት በከተማ አስተዳደሩ ቦታ ተዘጋጅቶ የመኖ አምራቾችን እያደራጀ እንደሚገኝ የገለጹት ኃላፊዋ አሁን ላይ ስራው በየክፍለ ከተማው የተጀመረ ሲሆን የመኖ ዋጋ ገበያ ላይ ካለው ገበያ አንጻር ከ8 በመቶ እስከ 1000 ብር ቅናሽ ተደርጎበታል ሲሉም ተናግረዋል። በሌላ በኩል ደግሞ መሬት ያላቸው አርሶ አደሮች መኖ ማምረት እንዲችሉ የማበረታታት ስራ እየተሰራ እንደሚገኝም አክለዋል። እንደ አጠቃላይ ባለፈው ወር መኖ ላይ ትኩረት ተደርጎ ስለተሰራ በቀጣይ የእንቁላል ዋጋ ላይ ማሻሻያ ይደረጋል ተብሎ እንደሚጠበቅም ተነግሯል። ስድስተኛው የሕዝብ ተወካዮች ምክር ቤት 4ኛ ዓመት የሥራ ዘመን 29ኛ መደበኛ ስብሰባው 2 የብድር ስምምነት አዋጆችን አጸደቀም። ምክር ቤቱ በዛሬው ስብሰባው 4 የስምምነት አዋጆችን ሲያጸድቅ 2ቱ ስምምነቶች ደግሞ የብድር ስምምነት አዋጆች ሲሆኑ እነርሱም ደግሞ የፋይናንስ ኮርፖሬሽን ማቋቋሚያና የአየር ትራንስፖርት ስምምነት አዋጆች ናቸው ተብሏል። የብድር ስምምነት ረቂቅ አዋጆችን አስመልክቶ በዝርዝር ለምክር ቤቱ የቀረበ ሲሆን አዋጆቹም ደግሞ በቀጥታ ወደ ሁለተኛ ንባብ ተሻግረውና ውይይት ተደርጎባቸው እንዲጸድቁም ተጠይቀው ምክር ቤቱም ዝርዝሩን በመደገፍ በአዋጆቹ ላይ በዝርዝር ተወያይቶ አጽድቋል። የብድር ስምምነቶቹን አስመልክቶ የምክር ቤት አባላት በርካታ ጥያቄዎችና አስተያየቶችን ያቀረቡ ሲሆን ለተነሱት ጥያቄዎችም የገንዘብ ሚኒስትር ዴኤታው ዶክተር ኢዮብ ተካልኝ ምላሽና ማብራሪያ ሰጥተዋል። በዚህም መሰረት በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ እና በጣሊያን መንግስት መካከል ለአካባቢያዊና አረንጓዴ ኢኮኖሚያዊ ልማት የበጀት ድጋፍ ማስፈጸሚያ የተደረገውን የብድር ስምምነት ረቂቅ አዋጅ ቁጥር 1377/2017 ሆኖ በሙሉ ድምፅ ጸድቋል። በዚህም ደግሞ ከጣሊያን መንግስት የተገኘው 11 ሚሊዮን 500 ሺህ ዩሮ የብድር ስምምነት ኢትዮጵያ እያከናወነች ላለው የአረንጓዴ ኢኮኖሚ ልማት ዘርፍ ትግበራ የሚያግዝ ነው ተብሏል። በዋናነትም ለግብርና፣ ለልማት ደን፣ ለጤና፣ ለትራንስፖርት፣ ለኃይል፣ ለኢንዱስትሪ፣ ለውሃና ለከተማ ልማት ስራዎች የሚውል መሆኑም ተነግሯል። እንዲሁም በተመሳሳይ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ እና በዓለም አቀፍ የልማት ማህበር መካከል ለመማር ማስተማር ማጎልበቻ የትምህርት ዘርፍ ትራንስፎርሜሽን ፕሮግራም ማስፈጸሚያ የተደረገው የብድር ረቂቅ አዋጅ ቁጥር 1378/2017 ሆኖ በሙሉ ድምፅ ጸድቋል። በመቀጠልም በአፍሪካ ፋይናንስ ኮርፖሬሽን ማቋቋሚያ ስምምነት ለማጽደቅ የቀረበ ረቂቅ አዋጅ ቁጥር 1379/2017 ሆኖ በ3 ድምፅ ተአቅቦ በአብላጫ ድምፅ የጸደቀ ሲሆን በመጨረሻ ምክር ቤቱ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክና በኦስትሪያ ፌዴራል መንግስት መካከል የተፈረመውን የአየር ትራንስፖርት ስምምነት ረቂቅ አዋጅ ቁጥር 1380/2017 ሆኖ በሙሉ ድምፅ በማጽደቅ ጉባኤውን ማጠናቀቁን ከምክር ቤቱ የተገኘው መረጃ ያመለክታል።
ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው መረጃችን ስንሸጋገር የአልኮል ምርቶችን በማህበራዊ ሚዲያዎች ማስተዋወቅን በከፊል የሚከለክል የሕግ ረቂቅ መዘጋጀቱ ተሰማም። የኢትዮጵያ ምግብና መድኃኒት ባለስልጣን የአልኮል ምርቶችን በማህበራዊ ሚዲያዎች ማስተዋወቅን በከፊል የሚከለክል የሕግ ረቂቅ ተዘጋጅቶ በሂደት ላይ እንደሚገኝ አስታውቋል። የአልኮል ምርት አምራች ተቋማት አሁን ላይ የተለያዩ ዘዴዎችን በመጠቀም ምርቶቻቸውን እያስተዋወቁና በርካታ የማህበረሰብ ክፍሎች እያደረሱ ነው ተብሏል። ኢትዮጵያ ከዓመታት በፊት የአልኮል ምርቶችን እንደ ቴሌቪዥንና ሬዲዮ ባሉ መገናኛ ብዙሃን ማስተዋወቅ በሕግ ማገዷ ይታወቃል። የአልኮል ምርት አምራች ተቋማት አሁን ላይ በማስተዋወቅ እየተጠቀሙበት ከሚገኙ ዘዴዎች መካከልም በማህበራዊ ሚዲያ በብዛትና የተለያዩ ቴክኖሎጂዎችን እየተጠቀሙ እንደሆነም ተነግሯል። ይህንን እየተስፋፋ የመጣውን በማህበራዊ ሚዲያ የአልኮል ማስታወቂያዎችን በተቻለ መጠን ለመገደብ ታስቦ የሕግ ማዕቀፍ ተሰናድቶ በሂደት ላይ እንደሚገኝ በኢትዮጵያ ምግብና መድኃኒት ባለስልጣን የሕግ አገልግሎት ስራ አስፈጻሚ ፍሬ ሰላም ዮሴፍ ተናግረዋል። በኢትዮጵያ ምግብና መድኃኒት ባለስልጣን የተሰናዳው ይህ ረቂቅ ሕግም ወደ ጤና ሚኒስቴር መላኩንም ስራ አስፈጻሚው አክለዋል። የተከበራችሁ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ልዩ የበዓል ቅናሽ ከዲኤምሲ ሪል ስቴት እንኳን ለትንሳኤ በዓል በሰላም አድረሳችሁ እያለን በዓሉን ምክንያት በማድረግ ቀድመው ለሚመጡ 20 ደንበኞች የ30 በመቶ ቅናሽ ማድረጋችንን ስንገልጽ በታላቅ ደስታ ነው። ቅንጡ መኖሪያ ቤቶቹና የንግድ ሱቆችን በመረጡት የካሬ ስፋትና ወለል ላይ በ8 በመቶ ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ600 ሺህ ብር፣ ባለ 3 እና 4 መኝታ በ800 ሺህ ብር ቅድመ ክፍያ ብቻ። ምን ይሄ ብቻ 40/60 የባንክ ብድርም አመቻችተናል። ይፍጠኑ። በቀሩት 7 ቀናት ውስጥ ለሚገዙ ደንበኞች ብቻ በቅናሽ የምናስተናግድ በመሆኑ እድሉን ይጠቀሙ። አድራሻ ለቡ መብራት ኃይል፣ ስልክ 0954 14 9278 ወይም በ0923 8015 18 ይደውሉ። ደስታው እዚህ ይጀምራል። ዲኤምሲ ሪል ስቴት